ሰው መስላ የመጣች አብርሃምንና ሩታን እንደገና ለማለያየትና ለማራራቅ ተከፍሎኝ ነው ደጎስ ያለ ብር እኔ ማነኝ ብር እኮ ነው ብር አበረረኝ እያለች እንግዲህ እውነታዋን በአደባባይ መቀረጿን ሳታውቅ በአደባባይ እየተናገረች ትገኛለች። እንግዲህ ሄርሜላ ማለት የቡታጅራ ከሻሪ እንደሆነችና አሁንም አልፈራም በማለት ወደፊት እገፋለሁ፣ እንዲሁም ደጎስ ያለ ብር ስለሰጡኝ እኔ አልፈራም ብር አይደል ምን ነካችሁ እያለች እንግዲህ እውነታውን እየተናገረች ነው። አብርሃም እንዳያችሁ ዛሬ ነይልኝ እኔ ካላንቺ አይሆንልኝም ህይወቴ ነሽ ለኔ እያለ አብርሃም ቀብራራው ቀብረር ብሎ መጥቶልናል። አሁንም መጥቶልናል ማለት ነው። እውነት ለመናገር በጣም ተደስተናል። አብርሃም አሁንም በሩታ እንዳልቆረጠና ነገሩ ሴራው እንደሚሰራበት ታች ለታች ሰው እንደሚሄድበት እነሱን እናለያያለን የሚሉ እንዳሉ በጣም ገብቶታል። ግን አሁን አንድ ችግርና ችግሩ ምንድነው? ሩታዬ ገና ናት፣ አልገባትም። አሁንም ከጭንቅላቷ ውስጥ እንደ ምንም ልታስገባው አልቻለችም። ለምን መሰላችሁ? እንግዲህ ሄርሜላ አብረን ከሀገር እንውጣ፣ አብረን እንብላ፣ አብረን እንጠጣ፣ ከጎንህ ሆናለሁ ብላ የመጣችበትን ዛሬ ግን አልሆን ሲል እንግዲህ የማን እጅ እንዳለበት ተናግራለች። አሁንም ሩታ ባላወቀችው ነገር የሩታ ወንድም ነን ያለቻቸው እጃቸው እንዳለበትና እነሱ እንደላኳት አሁንም ሚስጥር እየወጣ ይገኛል። አያችሁ አይደለ? እንግዲህ የሰው ተኝቶ አለማደሩ ይህ ልጅ ምን ያደርጋችሁ? ቢሰራ ቢበላ ሚዲያ ላይ ታዋቂ ቢሆን አብርሃም ታደሰ ከሰው አይደርስ፣ ሰው እንደፈለጋችሁ ስሩ ብሉ የሚል ምን አስቀናት? ሩታም እንደዛው ትወደዋለች። ደግሞ እስቲ አርግዛ ሆዷን እያየች እንዴ ለማለያየት ተቸገርሁ ለፋሁኝ እነሱ ግን ዙረው ይጋጠማሉ። ምንም ሊሳካልኝ አልቻለም። አሁንም የቻልኩትን ያክል ገና አሳያቸዋለሁ፣ ህይወታቸውን በጠብጠዋለሁ ስትል እንግዲህ በአደባባይ ተነግሯል። እንዲሁ እኮ እናንተ ነገር በደላላ እውነት ለመናገር በብር እየተገዛችሁ የሰው ህይወት የምትበጠብጡ ምን አለ ቢኖሩበት ቢበሉበት ቢሰሩበት። እውነት አይደብርም? ግን በጣም ይደብራል። በጣም ነው ልቤ የተሰበረ። እንዲህ አብርሃም እኮ ስትጠይቀው ማለት ነው ወንድ ልጅ ሲያፈቅር እንጂ ሴት ልጅ አፍቅራ አብሬህ እኖራለሁ አብሬህ እስኪ የወንድና የሴት ጓደኛ የለኝም እስከ ዛሬ ምን ነው የ5 አመት ልጅ የ15 አመት ወጣት መሰልሽ? ምን ነው እንዴ አንቺ ያላየሽም ዳሌሽን ስላሳመርሽ ነው? አይ እኛ እንግዲህ ከእጃችን ላይ ወጧል። እንግዲህ ዩቲዩበሮች እናንተ መዞር አለባችሁ እችን ማለት ነው። ለመሰላችሁ እችን ከህይወቱ ከአብርሃም አውጠን ካልጣልናት አሁንም ሩታን እንደገና ህይወቷን ነው የምታበላሸው። የአብርሃምም እየተበላሸ ነው እና ውዶቼ በጣም ብልግና ነው። እውነቴን ነው የምላችሁ። እንዲህ እሱ ግን ጥሏት ሄዷል። ይሄው ጥሏት የሄደው ጀግና አንበሳ ዛሬም አልተወችም። ጉንፋናሙኝ ነው ትንሽ እኮ ታመሜ ነው። ገናም ትታመሚያለሽ እንኳን አይደለም ትንሽ ብዙ ትታመሚያለሽ። እና እውነት ለመናገር እኔ እግራኔ ገባይ ለመሰላችሁ። እንዴት ነው የሰው ልጅ የሚያስበው? ብር ተሰጥቻለሁና የሁለቶች ህይወት እንዲለያዩ ፈልጋለሁ። ገናም የቻልኩትን ያክል አፈራቀቃቸዋለሁኝ፣ የቻልኩትን ያክል ወደዋለሁ እላለሁ። ሳትወጂው ወደድኩት ለብር እንዴ ደጉስ ያለ ብር ነው አለሽ ተቀብያለና ይሄን የሰማ ነው የነበረ ከነጽ ነበር የሩታን ፎቶ አቀናብርና ያልወለደችው ልጅ አለ ብላ ሁሉንም ነገር አስገብተንላቸዋል በፊት እና ደጉስ ያለ ብር ሰጣ። አብርሃም በሌለበት ከብት በሌለበት ቁበት ለቀማ ይሄን የጀመረችው ነጽ ነበረች። አሁን ደግሞ እንደጀመረችው ይሄው ደግሞ አሁን ሄርሜላ ጀምራዋለች። ውዶቼ ስሙና አንደበት እውነት ለመናገር ሸር ላይክ እያረጉ እነዚህ ልጆች ህይወታቸው እንዳይበላሽ ማስወገድ አለብን ነው ማለት መፈልገው። እውነት ለመናገር እግራ ይገባ ነገር ነው። እንግዲህ ውዶቼ ዛሬ እግራ ቢገባን ነገም ሌላ ቀን ነው ብሏል አብርሃም ታደሰ፣ ቀብራራው ታደሰ። ዛሬ እንግዲህ እንደዘፈነላት አይታችኋል።
አሁንም መጥቶላችኋል እላችኋለሁ ውዶቼ። ዛሬ ደግሞ ሀይሚዬ ሰርፕራይዝ አድርገዋለች ቡራየን ማለት ነው። ምግብ አቀርባ ከቤቷ መጥቶ ምግብ ሰርታ መብራቱ ሂዶባት፣ ግን ደስ የሚል ጊዜ ነበረ። እንደዚህ የመጀመሪያ ጊዜ እንደዚህ ሆና በከንም ቁጭ ብላ ስታወራ ያየዋት ማለት ነው። የኔ እንቁ የኔ እንቁጣጣሽ አሁንም ይመችሽ ብለናል ውዶቼ። እና ግን ያው ያላነቃተን አነቀይ ብላ ተንትና ቡራን ምን ያክል እንደሚወዳት ምን ያክል እንደሚያፈቅራት ይፈራላታል ወይስ አይፈራላትም? ይደነግጣል አይደነግጥም ብላችሁ እኮ ፍቅረኛችሁን በትንሽ ነገር መሞከር ትችላላችሁ እንዳለችው፣ አቤት እውነት በጣም ነው የገረመኝ። እንደዛ ሲንቦጀቦጅ ግን እኔ ደነገጥኩኝ። ደንግጦ እንደዛ ጀርባዋን እየመታ ምናምን በቃ ምን ያደርጋት ሀይሚ በማለት እና ምን እንዳለች ታውቃላችሁ? የሰው ልጅ በብዙ ነገር አትጠብቁ። የሰው ልጅ በትንሽ ነገር ጠብቁ። ያበላሸዋል ወይስ አያበላሸውም? ይደነግጣል አይደነግጥም ብላችሁ መሞከር ትችላላችሁ። ስለዚህ እኔ ሰውን አምኜ ነው ያው ላወራሁት ሰው ሄዶ ደግሞ ያ ሰው ሚስጥሬን ያወጣው አለች እና ሰው አትመኑ፣ ራሳችሁን መኑ። ደግሞም ያን ይሆናል ብዬ ከሰው መራቅ የለም ርቄ ነበረ። ግን ከሰው ስትርቁ ደግሞ የምትፈልጉትን ሰው ታጣላችሁ እያለች ብዙውን መክራለች። ቅመሜ አሁንም ይመችሽ አቦ እና እውነት ነው። የማትፈልጉትን ነገር ሰው አናይም ብላችሁ አይናችሁን ከጨለማችሁ የምትፈልጉት ያልፋችኋል። ይሄ የታወቀ ነው እና እንግዲህ ለሁሉም መስፈርት አለው እና እባካችሁ ሚስጥራችሁን ለሌላ አትናገሩ ብላለች ቅመም። እውነት ለመናገር ሀይሚዬ ስታወራ በጣም ነበር ያስደመመችኝ። ለመሰላችሁ የደረሰባትንና ያው ግን ብሩኬን እንደሚወዳት እንደሚያፈቅራት እውነት በጣም ነው የተደሰቱ። እንግዲህ ውዶቼ አሁንም ፋሀድ ከልጁ ጋር መጥቷልኝ። ልጁ በጣም ስታምር በእግሯ እየሄደች ነው። አሁንም ሚዲያ ላይ አውጧታልኝ። የፋሀድ ልጅ በጣም ታሳዝናለች። እንግዲህ ፍቅርም ወደ ራሷ ተመልሳ ልጃቸውን ማሳደግ አለባቸው። እንዲሁና በእግሯ እየሄደች በጣም ነው ደስ የምትለው ማለት ነው ውዶቼ። ፋሀድ በጣም ይዞ እንኳንም ሶሻል ሚዲያ ላይ ያመጣት ላይኑ ያው ዘንብ የለባትም ልጅቱ በጣም ናፍቃኛለች ሲል እውነት በጣም ልጅ በልጅነት ነው። በጣም አስለቀሰኝ ነው የምላችሁ። ያው ባያውቃት ይሻል ነበረ። እናቱ አሳድጋለት አብሮ ይዞ አሁን ስትለየው ያሳዝናል። ሸር ላይ ካርጎ ሰላም አነዳዒ ቢኢማኒ አለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ